አንድ ወታደር የጉንዳን ጎጆ ላይ እሳት ለኮሰ። ነገር ግን በጭሱ ምክንያት ገዳይ የሆኑ ሰው በላ ጉንዳኖች በጅምላ ወጡ። ኢላማቸው መሬት ውስጥ የተቀበሩ የሁለቱ ሰዎች ራሶች ነበሩ። በሕይወት እያሉ ነክሰው ሊገሏቸው ፈለጉ። የሚገርመው ሙሉ የጉንዳን ሰራዊት ወደ እነሱ በፍጥነት እየተገሰገሰ ነበር። ነገር ግን ጠንካራ ጸጉር ያለው ጆን ምንም አልፈራም። ይልቁንም ፊቱ ላይ ተንኮለኛ ፈገግታ ይታይ ነበር። በሌላ በኩል ሮኪ በጣም ደንግጦ ነበር። እሾህ ላይ የተቀመጠ ያህል ተሰማው። ነገር ግን ጆን በተረጋጋ ሁኔታ እየሳቀ ያወራ ነበር። ወታደሩ አሁን ሽንቱን ለመሽናት እንደሚሄድ ተናገረ። ሮኪ በጭራሽ አላመነው ነበር። ነገር ግን በቅጽበት ወታደሩ ሆዱን ይዞ ወደ ቁጥቋጦው አመራ። ይህንን ሲያይ ሮኪ ደነገጠ። ወደ ኋላ ሲዞር ጆን ጠፍቷል። የልጅነት ጓደኛው ቢሆንም ብቻውን ጥሎት ሸሽቶ ነበር። ሮኪ ይህን እያሰበ በቁጣ ጥርሱን አፋጨ። በድንገት ጆን ተመልሶ መጣ። እንደመጣ አንዱን ወታደር በዱላ መጥቶ ወደ ቁልቁለቱ ወረወረው። ይህም ሌላኛውን ወታደር ለማየት እንዲመጣ ለማድረግ ነበር። ሁለተኛው ወታደር ምንም ሳይረዳ እሱም ተገፍቶ ወደ ጥልቅ ገደል ተጣለ። በቀጥታ ሰው በላ ጉንዳኖቹ ጎጆ ላይ ወደቀና በአንድ ደቂቃ ውስጥ ጉንዳኖቹ ሙሉ በሙሉ በሉት። ሮኪ ጓደኛው ሊያድነው የመጣ መሰለው። ነገር ግን በእውነቱ ጆን ስለሱ ምንም ግድ አልነበረው። በምቾት ተቀምጦ የቻይና መጠጥ መጠጣት ጀመረ። ይህ በእንዲህ እንዳለ ጉንዳኖቹ በፍጥነት ወደ ሮኪ እየደረሱ ነው። ምንም ካልተደረገ ሞቱ እርግጥ ነው። አቅም ያጣው ሮኪ እርዳታ እንዲያደርግለት ለመነው። ነገር ግን ጆን በጣም መጥፎ ቅድመ ሁኔታ አቀረበ። ሮኪ ንብረቱን በሙሉ ለሱ መስጠት እንዳለበት ተናገረ። ሁኔታውን ለራሱ ጥቅም እየተጠቀመበት እንደሆነ ግልጽ ነው። ነገር ግን ሮኪ ሕይወቱን ለማዳን ሌላ ምርጫ አልነበረውም። ተስማማ። ልክ በዚያ ቅጽበት ጉንዳኖቹ አጠገቡ ደረሱ። ነገር ግን ጆን ትንሽ እንኳን አልተደናገጠም። መጠጡን በትልቁ ተጎንጭቶ በችቦ ላይ ተፋው። መጠጡ እንደፈሰሰ እሳቱ ነደደ። ነበልባሉም በዙሪያው ተሰራጨ። በቅጽበት የእሳት ባህር ሆነና ሙሉ የጉንዳን ሰራዊት መቃጠል ጀመረ። እሳቱን ለማቀጣጠል ደጋግሞ መጠጡን ይረጭ ነበር። በአጭር ጊዜ ውስጥ ጉንዳኖቹ በሙሉ ጠፉ። ሮኪ አሁን ደህና የሆኑ መሰለው። ነገር ግን ከዚያ በኋላ የበለጠ ትልቅ አደጋ ሊመጣ እንደሆነ ተረዳ።